እዩትልሜን የገባ የኔ ንጋት ሰምሮን የጠባ እዩዋቱ ሴን የገባች ፈገግታዬን ደሞን ያጎላች ሽሩረዬ ንእባባ ንልብኽ ልበይክ ህባ ሽሩረዬ ንእባባ በቃ እኔ እሷ እየተጎዳች ማየት አልችልም። ምናልባት ወልዳለች ባለ ትዳር ናት ምናምን ልጅ አላት አራስ ናት ምናምን እኔ ነግሬያታለሁ። አንድም 3 10 ለምን አትወልድም? ፍቅር ነው በቃ ፍቅር እውር ነው። እኔ አፍቅሬያታለሁ። በቃ ለፍቅር የማይከፈል መስዋዕትነት የለም። ለሩታ እኔ የትኛውንም አይነት መስዋዕትነት ለመክፈል ዝግጁ ነኝ። የትኛውንም የሚመጣውን ነገር ለመቀበል የቀለጠው መንደር እንግዲህ መጥተዋል። ሰላም ውድ ቤተሰቦቼ እንዴት ዋላችሁልኝ? እንዴት አመሻችሁልኝ? እንግዲህ የምሽት ዜናችን ይዘንላችሁ ከች ብለናል። ለቤቱ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ እላለሁኝ። እንግዲህ ዛሬ ሩታዬ ከች ብላልናለች ማለት ነው በቲክቶክ መንደር። እስኪ ትላንትና እንግዲህ እንዳያችሁት ፕሮፋይሏን ጠፍቶ ነበረ። በጣም ተጨንቃችሁ እኛም ተጨንቀን ነበረ። እንግዲህ ዛሬ ደግሞ መጥታ ፖስት አድርጋለች። ልክ ልንተኛ ጋደም ስንል ጭንቅላታችን ላይ እየመጡ እንቅልፍ የሚከለክሉን ሀሳቦች ፈጣሪ ያሳካልን ትለናለች። አሜን አሜን፣ ፈጣሪ ያሳካልን። ሩታዬ እንግዲህ አብርሃም ዛሬ የመጣው እንግዲህ ባለፈው በለበሱት እና ባዘጋጁት ፕሮግራም ላይ ነበረ ከች ያለው የነበረው በአቤላ ባለው የአቤላን ያዘጋጁትን ነገር ነበር። እንግዲህ ዛሬ ሰዎቹን እናስደንግጣቸው ብለው በዛው ይሄንን ሰበብ አድርገው ተጠቅመዋል ማለት ነው። እና ብዙ ኮሜንታተሮች እንዳያችሁት ከሆነ ቲክቶክ ላይ በቃ እየተወራጨ ነው። ሩታ ከአዶናይ ጋር ትምጣልን፣ የአዶናይ ፍቅረኛ ትሁን፣ የአዶናይ ሚስት ትሁንና ከሱ ጋር ትምጣልን፣ እኛ ሌላ ሰው አንመርጥም፣ አዶናይ ነው የምንመርጠው፣ ስለዚህ ነው እሱ ስለሆነ ከሱ ጋር ትምጣልን እና አብርሃም ታቃጥለው እያሉ ነው። እንግዲህ ዛሬ በፖስተውን ልጅ እንግዲህ ዩቲዩብ ላይ ፖስት ያደረገውን አይታችሁ ነበረ። ስለዚህ ቅኔውን እንግዲህ አልተመቻቸውም ብዙዎቻችሁ። እንዴት ሩታን እንደዚያ ያደርጋታል? የሴት ልጅ ክብር ይኑረው እንጂ ክብረ ቢስ የሆነ ልጅ። ስለዚህ እባካችሁ ሩታ አዶናይ ጋር ትምጣልን እያሉ ይገኛሉ ማለት ነው። እኔ ከአዶናይ ጋር ትምጣ ሳይሆን ከአዶናይ ጋር ትምጣና ትስራ ሳይሆን ብዙዎቻችሁ ኮሜንታተሮች እሺ የምትሉን ከሆነ ብዙዎቻችሁ ሩታና አብርሃም እንዲታረቁና አብረው እንዲመጡ ብታደርጉ ባይነኝ። ለምን ብትሉ የልጅ አባት ነው፣ እሷም የልጅ እናት ነች። የሴትነት ክብሯን ያክብርላት እላለሁኝ። ውድ ቤተሰቦቼ እንግዲህ አብርሃም እንዳያችሁት አይን ለአይን እየተያዩ እንግዲህ አብሮ እየመጡ አብሮ እየሰሩ እየተለጣጠፉ ይገኛሉ። ያ ብዙዎቻችሁ ለአዶናይ አዶናይ እያላችሁ ስለነበረ ከአሁን በኋላ አዶናይና ሩታ አብሮ ይመጣሉ። ይምጡልንና አብሮ ይስሩ። ከዛም ታናደው ታበሳጨው የማን ለምን ባሽሙር ይሰድባታል? የልጅ እናት እኮ ነች። እንዴት ነው እሱስ ሌላ 80 ሳይቀድ ወይም ወረቀት ሳይቀድ እንዴት እንደዚህ ያደርጋል? በክርስትና እኔ እንደማቀው 2 ሚስት እንደማይቻል ነው እኔ ማቀው። ውድ ቤተሰቦቼ እስኪ እናንተ የምታውቁ ከሆነ በኮሜንቴሽን ስር አስቀምጡልኝ እላለሁኝ። እንግዲህ እንደምታዩት እውነት ሆኖ እኔ ከአዶናይ ጋር ሩታና አዶናይ አንድ ላይ ከሰሩ በጣም ነው ማዝነው፣ በጣም ነው የሚከፋኝ፣ በጣም ነው የሚደብረኝ። ለምን ብትሉ እንዴት ከአዶናይ ጋር ትመጣለች? የልጅ አባቷን የልጅ አባት የሚያክል ነገር ባሏን የሚያክል ነገር ትታ ወይም ደግሞ እዙን ትቶ ተለያይቶ ከዚች ውሽሚት ጋር እንግዲህ አብሮ እየሰሩ ከዛች እሷ ደግሞ ሄዳ ከዛኛው ጋር ስትሰራ በጣም ነው የሚያስጠላው፣ በጣም ነው የሚያናድደው። የምሬን ነው ምላችሁ ውድ ቤተሰብ፣ በጣም የሚያሳዝን ነገር ነው። የሰው ልጅ እንግዲህ ትዳር ነው ብሎ ትዳር ይዞ ከዛ በመሃል እቃ ጨዋታ ሲያደርገው በጣም ነው የሚያሳዝነው። ሩታ እንግዲህ አዶናይ የሷ ይገባታል፣ እንትገባዋለች፣ ምርጥ ልጅ ነች። ስለዚህ እሱም በጣም ጎበዝ ልጅ ስለሆነ
አዶናይ ማለት በጣም በቲክቶክ መንደር በዚህ አመት ወይም ደግሞ በዚህ በትንሽ ወራቶች ውስጥ ነው በጣም ተወዳጅ የሆነ ሰግጥ ፈምስ በማለት ብቻ በጣም ተወዳጅ ሆነው የአንድ መኪና በሰሞኑ መኪና ተሸላሚ የሆነው አዶናይ ስለሆነ በጣም ጎበዝና ተወዳጅ ልጅም ነው። ስለዚህ ከሱ ጋር ትስራልን፣ የሱ ፍቅረኛ ብትሆን ይሻላል። እኛ ትምጣልን ከሱ ጋር፣ ሌሎቹ ተዋቸው፣ አፈቀርኩሽ፣ አበትኩልሽ፣ ሞትኩልሽ የሚሉትን ይቅሩና እኛ እሱን ነው የመረጥነው፣ እሱ ለሷ ይገባታል እያሉ ይገኛሉ። ውድ ኮሜንታተሮች እንግዲህ እንደዛ ብትሉም ቢያንስ የልጁም ማሰብ አለባችሁ፣ የሷም እያሰባችሁ ቢያንስ ሁለቱ እንዲጋቡና አንድ ላይ እንዲሆኑ ማድረግ ነው ያለባችሁ። ከአብርሽ ጋር አንድ ላይ ቢሆኑ መልካም ነው። የምሬን ነው ምላችሁ። በጣም ብዙ ነገር በጣም ብዙ ትዝታዎችን ነው ያሳለፉ የነበሩት። እዛኔ እንግዲህ ያ ሁላ ነገር አሳልፈው በመሀል ይሄንን ተፈጥሮ እቺ ቆልቆሌ መጣ ወይም ደግሞ መጣ እንግዲህ እንደዚህ በማድረጓ በጣም ቢያሳዝንም በጣም ቢደብርም፣ ግን እናንተ እንደምንም አርጋችሁ ኮሜንት ላይም ሆነ በቪዲዮም ሆነ እያረጋችሁ እነዚህ ልጆች አንድ ላይ ይሆኑልን እያላችሁ ኮሜንት ብታረጉ መልካም ነው እላለሁ። እንግዲህ ይሄ ሁላ ነገር ያስደነገጠው የዛሬ በቬሎ የመጣችሁ ነገርና ይሄንን ባለፈው ያደረጉት ከትላንት ወዲያ ያደረጉት የአቤላ እንግዲህ ኮንግራ የተባለበት ዲኮር ነው እስካሁን ያለው። እሱም በሩታ ቤት ነው እንግዲህ ኮንግራ ብለው አሁን ደግሞ ሰውን እናስደንግጥ በዚህ ቪዲዮ በዚህ ዲኮር። በጣም ነው የሚያምረው። ቬሎ ልበሺ፣ አንተም ሱፍ ልበስ። እንግዲህ ቀይ በቀይ ለብሰው እንግዲህ እንደዚህ ሆነው መጥተዋል ማለት ነው። ስለዚህ ቤተሰቦቼ እኛን ለማስደንገጥ ነው። ግን እኔ የሚመስለኝ እዚህ ጋር የምትገኘው ሩታ ትመስለኛለች። ከሩታ ጋር ታርቀው ምናምን ነገር ነው የሚመስለኝ። እኔ ሀሳቤ ምኞቴም እንደዛ ነው። ውድ ቤተሰቦቼ ለምን ብትሉም ሰውን ለማጓጓት ብለው ነው ሄርሜላና እሱን በቃ ሊገቡ ነው ተብሎ ከዛ ከፍተን ስንገባ ደግሞ ሩታ ትሆናለች ማለት ነው። ቤተሰብ እንዴት ነው ደስ የሚላችሁ ማለት ነው። እና ይሄ ነው በቃ ይሄ ይሆናል። የምሬን ነው የምላችሁ ቤተሰብ። ዛሬ ባይሆንም ነገ ይሆናል። ከሩታ ጋርና ከአብርሃም ጋር አብሮ ይሆኑ አብሮ ይመጣሉ ማለት ነው። ዛሬ ደግሞ እንትና ሩታዬ ውበቱ ደፍት ብሎባታል፣ ተደፍቶባታል ማለት ነው። ሩታዬ የኔ ቆንጆ እና እሷ ትመጣለች ማለት ነው። ውድ ቤተሰቦቼ እንግዲህ እንደዚህ እንዳማረብሽ ኑሪልን፣ ታረቁልን፣ አብሮ ይታረቃሉ፣ አብሮ ይሆናሉ እና ዛሬ የምትመጣ ሩታ ነች ማለት ነው። የኔ ውድ ቤተሰቦቼ ለቤቴ እንግዲህ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ያረጋችሁ ቤተሰብ ሁኑ እላለሁኝ። ሀሳብ አስተያየታችሁ ስጡኝ፣ ኮሜንት አርጉልኝ። እወዳችኋለሁኝ። እንግዲህ ውዴታችሁ ግለጹልን። ቤተሰብ ሁኑ። ቻው ባይ። እናመሰግናለን።